ራሴ ላይ ደፋብኝ። አሁን ግን እጄና እግሬ ላይ ደግሞ እዚህ ጋር ነበረ ታሽጌዋለሁ። ሐኪም ቤት ሂጄ ቃጠል ጀመረ። ጧት ደግሞ ስነሳ እንዳለ ውሃ ይዞ ምናምን እንደገና ሐኪም ቤት ሂጄ እንትን አልኮል ምናምን ተቀብቼ ነው ተቀቡልኝና ከዛ እንደዚህ ያሸጉልኝ ማለት ነው። ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ውድ ቤተሰቦች? ሰላም ናችሁ? ደህና ናችሁ? እኛ ደህና ነን። እናንተስ እንዴት ናችሁ? እንግዲህም ትናንትና በመከራችሁ መሰረት ያው እኔም ትንሽ ተቃጥያለሁና ያው እኔ ላይ ነው የደፋው። በነገራችን ላይ እኔ ያው ይደፋብኛል ብዬ አላሰብኩትም። እሱ ይቀመጥበታል ብዬ ነበር ያሰብኩት። ግን በጣም ነው ንዴቴን የጨመረውና ንዴቴን የጨመረብኝ ምክንያት ስለ ሁለተኛ ሚስት ሲነሳበት የመጀመሪያ ሚስቷን አቃጥሎ ወደ ሁለተኛ ሚስት የሚሄድ ወንድ ይውልኝ። እንግዲህም በነገራችን ላይ የባላችሁን ደካማ ጎን ማውራት አይጠበቅባችሁም። በውስጥ ማውራት እንጂ በእንት ማውራት አይ እንትን አይለኝምና የተቃጠልኩትን ላሳያችሁ ነው ዛሬ የመጣሁት። እኔ ለራሴ ሰው አቃጥላለሁ ብዬ ራሴ ተቃጠልኩ ማለት ነው። እና በመከራችሁ ምክር ራሴንም አቃጥያለሁ፣ እሱንም አቃጥያለሁ። እሱንም ደግሞ ቄጡን ልጨዋለሁ፣ ተኝቷል። እና ነገ ሊመጣላችሁ ይችላል። እኔ አሁን እጅና እግሬ ስለሆነ ላሳያችሁ። ያው አንዳንዴ ሰውን እጎዳለሁ ብላችሁ ራሳችሁ ትጎዳላችሁ። ይሄ ግድ ነው ማለቴ። ብዙ ፈተና ሳልፍ ሰውን እጎዳለሁ ብዬ ራሴ ነኝ አንዳንድ ጊዜ የምጎዳው፣ ብዙ ጊዜ ማለት ነው። እና በነገራችን ላይ እኔ ይደፋብኛል ምናምን ብዬ አላሰብኩትም። ግን ባስበው ኑሮ ጭራሽ አይደፋብኝም ነበረ። ምክንያቱም ቁሜ ነበረ እንትን ምለው ራሴን ጠብቄ፣ ግን ራሴን ስላልጠበቁኝ ራሴ ላይ ደፋብኝ። አሁን ግን እጄና እግሬ ላይ ደግሞ እዚህ ጋር ነበረ ታሽጌዋለሁ። ሐኪም ቤት ሂጄ አልሐምዱሊላህ ደህና ነኝ። ያን ያክል አልጠናብኝም። እሱም ደግሞ እንዴት እንደሚታሸገው አላቅም። ቂጡን ነው ያቃጠለው። ቂጡን ላጩ ብላችሁኛል፣ ልጨዋለሁ ቂጡን። ግን እኔን ደግሞ ለኔም ተረፈ። አያችሁ፣ የባል ጉዳት ለኔም ተረፈ። እና እንግዲህም በቃ እስኪ ደግሞ እሱ የሚላችሁን አላቅም መጥቶ ዛሬ ግን እኔ ላስተላልፍላችሁ ብዬ ነው። እኔም ተጎድቻለሁኝ፣ እሱ ብቻ አይደለም። በቃ ከዚህ በኋላ ውሃ ሙቅ ምናምን አልልም። በምጎዳው ነገር በሌላ ነገር ነው የምጎዳው። ጉዳትም ሰው መጉዳትም አልፈልግም። እሱን ግን ትክክለኛ በሚሆነው ነገር ሁለተኛ ሚስት በሚለው መንገድ አልስማማም። አይ ትስማማለች ግዴታ ካለ ደግሞ ምርጫውን ያነሳል ማለት ነው። በዚህ ድርድር አላቅም። ከድሮውን እምለው ይሄንን ነው። አሁንም ቢሆን ደግሞ ምክንያቱም እኔ እንጃ ይሄ ብዬ የሱን ጎንና የሱን ደካማ ጎን ማውራት አልፈልግም። በጥቅሉ አቅሙ አይችልም በማለት ማለት ነው። አቅሙ ከቻለ ግን እኔ ደስ ይለኛል። ግን አቅሙ አይችልም። ምክንያቱም እንደምታውቁት ተስደት ዓለም ብዙ ደክመን መተን አሁንም ደግሞ ስደት እንዳንሄድ አክል ልጅ እያሳደግን ነው። አልሐምዱሊላህ። ግን ተጣልተናል እኔና ጀማል። ከዚህ በኋላ ድርሻ አላደርገውም። እንግዲህም የተቃጠለውንም ቂጥ እሱ እንግዲህ የሚያደርገውን አላቅም። አልጠየቅኩትም። ሲጀመር አኩርፍ ያለው ሐኪም ቤት ነው ያልኩት። እንደምታዩት እንግዲህ ለተቆጣችሁም ደግሞ ለእኔ ብላችሁ ነው አውቃለሁ። ስህተት ከውጭ ሲመጣ እንደዛ ማድረግ አልነበረብኝም። ግን ከውጭ ሲመጣ እንደዛ ማድረጌ ምክንያቱም ከተቀመጠ ወሬ ስለሚጀምር አይነሳልኝም። ገባችሁ? እና ቶሎ ሳይቀመጥ ፍጥነቴ ነውና ማለት ነው። እንዲህ ከተቀመጠ በቃ ስልክ ስለሚመልስ በኦንላይን ስራ ስላለው ወደ መልስ ነው የሚዞረው። አንድ ጊዜ ምግብና ቡና ከቀመሰ በኋላ እና ያ ነገር እንዳይሆን አስቀድሜ ሳይቀመጥ ላዘጋጅ ብዬ ነበረ። ግን እቀድማለሁ ብዬ ተቀድሜ ያለውኝ። ከዚህ በኋላ ግን ተጠንቅቄ ነው። እንደዚህማ በጭራሽ አልሆንም። እኔ እንዴት እንደሆንኩኝ ተናድጃለሁ። በገዛ ስራዬ በገዛ እንትኔ በጣም ነው የተናደድኩት። ግን አልሐምዱሊላህ ልሻር እንጂ ምንም እንትን አልልም። መልሼ ደግሞ እንደዚህ አይነት መጥፎ ነገር አላስብም። መጥፎ ነገር ሳስብ ራሴን ጎዳሁኝ። እና ያው እህቶቼ ለኔ ብላችሁ ነው ቂጡን አትልጭልንም እንዲያው ያላችሁ፣ ግን ልጨዋለሁ። አይገርማችሁም? ደስ ብሎኛል።
እንዴ ማታ በትኩሱ ሲደፋብኝ አልተሰማኝም ነበረ። በልብሴም ላይ ስለሆነ የተደፋብኝ ያን ያክል ይጎዳኛል ብዬ አላሰብኩትም ነበረ። ግን ማታ ከተኛውም በኋላ ማቃጠል ጀመረ። ጧት ደግሞ ስነሳ እንዳለ ውሃ ይዞ ምናምን እንደገና ሐኪም ቤት ሂጄ እንትን አልኮል ምናምን ተቀብቼ ነው ተቀቡልኝና ከዛ እንደዚህ ያሸጉልኝ ማለት ነው ምናምን ነገር እንዳይነካብሽ ብለው እና አላሰብኩትም። ማታ ጭራሽ አላሰብኩትም። እሱም እንደዚያው ጧት ነው የተሰማው ማለት ነው። እና እንግዲህም የኛ ውድ ቤተሰቦይ እኔ እንድሽር ዱአ አድርጉልኝ። እሱ ግን እንደው ብድሬን እከፍልበታለሁኝ አልቀርለትም ማለት ነው። እንዲህ ራሴን ጠብቄ በስርዓት ሳልቀመጥ ተዘርፍጬ ስስቅ ራሴን ላቃጥል እንዴ! ኧረ በጣም ነው የተናደርኩትና እና አንዳንዶቹ እህቶቼ ደግሞ በጣም ነው የምወዳችሁ። የምሬን ነው የምላችሁ። ሁላችሁንም እወዳችኋለሁ። ግን ወይኔ ሀዋ ሚስኪን አንቺ ባትኖሪ እኮ ዝናብ አይጥልም ነበረ ላላችሁኝ በጣም ነው የምወዳችሁ። አመሰግናለሁኝ። እውነት ነው፣ ሚስኪንነት ራስን ነው የሚጎዳው። እውነታችሁን ነው። እና እንግዲህ የኔ ውድ ባለቤትም ተቃጥሎ ተኝቷል። እዚህ አይደለም የተኛው፣ ሌላ ክፍል ነበርና እዛ ነው የተኛው። እዚህ ቢሆን ኑሮ ቪዲዮ አያሰራኝም ነበረ። ውጭ ስለተኛ ነው። እሱንም ምናምን አልነገርኩትም። ታሽጌ እንደመጣሁም እንትን ሊጠይቀኝ ሲመጣ በር ዘጋሁበት። ምክንያቱም ስለተናደርኩበት እዛ ውጭ እቃ ቤት ነው እና ያለው ሲደጋገም እውነት ይመስለው ይሆን እንዴ ነገር? አይ ጊዜ እውነት መስሎት ይሆናል ጀማል። ይሄ ነገር ሲደጋገም እውነት ላገባ ነው ብሎ ደስተኛ ሆኖ ይሆናል ጊዜ እና በነገራችን ላይ እኔ ባለቤቴ ኑሮት ከቤት ኪራይ አውጥቶኝ ልጆችን በግቢ ውስጥ ካሳደግኩ ደግሞ በቃ ሰርቼ የምገባበት ስራ እና ደግሞ የምወጣበት መኪና ብዙ ነገሮች ታስተካከለልኝ። አረ እንኳን አንድ ሚስት አይደለምና ለምን 4 5 አያገባም? ምን አገባኝ እኔ። ግን የራሴ የሆነ የራሴ በቃ ማጌጠው የምለብሰው በቃ አለ አይደለ ያን ነገር እንደስላችሁ ያው አሞኝ ነው መሳቂያ ያዝኩ። በነገራችን ላይ ያው እኔ ብሞትም እየሳኩ መሞቴ አይቀርም። ፈጣሪ ያደርግልኝ በሽታ እንዳያበረክትብኝ ማለት ነው። በጣም ነው እንትን የምለው እና ጀማል ይሄንን በሌላ ነገር እጠይቀዋለሁ አይቀርለትም። እና ለሚስት አቅም አለኝ ካለ ዱአ አድርጉ ከቤት ኪራይ እንደወጣ። በቃ አንዳንድ ጊዜ ልጅ ማሳደግ ቤት ኪራይ ይከብዳልና የሌላችሁ አልፈልግም። እናንተም ደግሞ በሰው ሀገር ያላችሁ እህቶቼ ቤታችሁን ስሩ፣ በቤት ኪራይ እንዳትኖሩ። እሱማ ካላችሁማ እንኳን ሰርቶ ሚስቱም ምግብና ውሃ ልጆቹ ማሳደግ የያዘ ወንድ ቀርቶ ስደት ዓለም ስንሄድ እኮ ያገቡብናል ባሎቻችን። እዛው ስደት ሰው ቤት እየሰራይ ሚስቱ ያገባሉ። ግን ይሄንን አይፈቅድም ሸሪያችንም ቢሆን ማለት ነው። ያው ደጋገምኩባችሁ። እሱም ደግሞ ሲደጋገም ውስጡ ደስተኛ እየሆነ ነበረ። ገባችሁ? ማታ እኮ የገዛውን ስልክ ራሱ አልሰጥም ብሎ ታቅፏ አልሄደም መሰላችሁ? እንዲህ ታቅፏት ይሄዳታል እንጂችን ስልክ ደግሞ ማለት ነው። እኔ በጭራሽ አልፈቅድም። እና ደስተኛ ሆኖ ነበረ። ግን አሁን እውነት መስሎት ይሆን እንዴ እያልኩኝ ራሴን መጠራጠር ይዣለሁኝ። ግን እኔ እንጃ ብቻ አላቅም። እና የኛ ውድ ቤተሰቦች እናመሰግናለን። ይሄን ያክል ነው የምነግራችሁ። ለባሎቻችሁ ፊት እንዳትሰጡ ዛሬም ቢሆን ነገም። እኔም አቁም ያለው በቃ ወዳችኋለሁ።